አመሰግናለሁ። ፋኖ አበበ ፈንታው ነኝ ከአማራ ፋኖ ብሔራዊ ኃይል የወሎ ቤት አማራ ቀጠና የህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ የአማራ ህዝብ እንደሚታወቀው ለህሉናችን ተጋድሎ ያደረግን 2 ዓመታት አልፈዋል በትጥቅ ትግል። በዚህ ሂደት ትግላችን ከሚፈልጋቸው ነገሮች አንዱ መሪ ድርጅት እንደሆነ ይታወቃል። መሪ ድርጅት የአማራ ፋኖ ብሔራዊ ኃይል ተመስርቷል። እንግዲህ በ13 ሴንትራል ኮማንድ አባላቶች እየተመራን ያለንበት ሁኔታ ነው ያለው። እነዚህ 13 ሴንትራል ኮማንድ አባላቶች እየመሩን በቀጣይ ድርጅቱን በደንብ የማጠናከርና ቀሪ ስራዎችን የመስራት ስራው እንዳለ ሆኖ ማለት ነው። ከዚህ ጋር ተያይዞ እንግዲህ በእኛ በወሎ ቤት አማራ ቀጠና በርካታ ተጋድሎችን እያደረግን እንገኛለን። በአምስቱ የወሎ ቤት አማራ ቀጠና ስር የሚንቀሳቀሱ የአማራ ፋኖ ብሔራዊ ኃይል የወሎ ቤት አማራ ቀጠና ማለት ነው 5 ኮሮች አሉ። ግዙፉ የላስታ ሳምነው ኮር አለ። ምስራቅ አማራ ኮር 1 እና ኮር 2፣ ልጅ ኢያሱ ኮርና ንጉስ ሚካኤል አሊ ኮር 5ቱ ኮሮች እንግዲህ በርካታ ትንቅንቅና ተጋድሎችን እያደረግን እንገኛለን። በተለይ ደግሞ መሰረታችን የሽምቅ ውጊያ እንደሆነ ይታወቃል። ሸማቂዎች እንደሆነ ይታወቃል። በጣም በርካታ ቀጠናዎችን ተቆጣጥረን ተጋድሎችን እያደረግን እንደሆነ ይታወቃል። ሙሉ ለሙሉ በሚባል ደረጃ ወረዳዎችንም የተቆጣጠርንበት ሁኔታ አለ። የወረዳ መቀመጫዎችን ጥቁር አስፓልትንና የወረዳና የዞን ከተሞችን መሰረት አድርጎ ደግሞ ግፈኛ አገዛዙ የተቀመጠበት ዞንና የወረዳ ከተሞችን ደግሞ ከ3 እስከ 5 ኪሎ ሜትር ከበባ በማድረግ ደግሞ እኛ ተቆጣጥረን በተለይ ደግሞ የገጠር ቀበሌዎችንና ታዳጊ ከተሞችን ጭምር ተቆጣጥረን እያስተዳደርን ያለንበት ነባራዊ ሁኔታ አለ። የሆነ ሆኖ ሸማቂ እንደመሆናችን መጠንና ከሽምቅ ወደ መደበኛ ውጊያ የምናደርገውን ሙሉ ለሙሉ ከተሞችን የመቆጣጠርና የምንፈልጋቸውን ግቦች የማሳካቱ ሂደት በርካታ ስራዎቻችንን እየሰራን ነው። በተለይ የሚጎለው መሪ ድርጅት ነበር። መሪ ድርጅት ተፈጥሯል። በቀጣይ ደግሞ አጠናክረን የምንቀጥልበት ሁኔታ ይኖራል ማለት ነው። ከዚህ ጋር ተያይዞ እንግዲህ አገዛዙ በውጊያ ያልቻለውን በሐሰት ፕሮፓጋንዳ በቅስቀሳ በጣም ጠንካራ ስራዎችን እየሰራ እንደሆነ እያየን ነው። ህዝባችንን እያስገደደ በአዳራሽ በመሰብሰብ በሰንበት በቤተክርስቲያን በመስጊድ እየሄደ እድሮችን እያስገደደ ህዝብ በመሰብሰብ በሐሰት ፕሮፓጋንዳ ህዝቡን የማደንቆር ስራ እየሰራ ነው። ህዝቡን የማሰላቸት ስራ እየሰራ ነው። ውሸት ሲደጋገም እውነት ይሆናል ነው። ይሄንን ውሸት ሲደጋገም እውነት እንዳይሆን እኛም ያለውን እውነታና ነባራዊ ሁኔታ ለህዝባችን መግለጥና ማሳወቅ ስላለብን ነው። እንግዲህ አገዛዙ ተስፋ ስለቆረጠ በሽንፈት ጎዳና ላይ ስላለ ሰራዊቱን አልቆበታል። በውጊያ ብቻ ሳይሆን ሳትዋጋ ንገስ ነው እንደተናገርነው እያፈረስ ነው ያለበት ሁኔታ አለ። ነባሩ ጦር ሙሉ ለሙሉ ፈርሶ ወደ ፋኖ የሚገባው ወደ ፋኖ ገብቷል። ወደ መሄጃው የሚሄደው ወደ መሄጃው የሄደበት ሁኔታ አለ። ከዛ ጋር ተያይዞ ሰራዊቱ ስላለቀበት ምልምል ሰራዊቱ አሁን ለብ እያሰለጠነ እያመጣ ያለበት ሁኔታ አለ። ወጣቶችን ከተለያየ የሀገሪቱ አካባቢዎች እያፈሰ ዩኒቨርሲቲዎች ሳይቀር ቤተክርስቲያን፣ የጤና ተቋማቶች ወጣቶች በሚዝናኑባቸው አካባቢ ጭምር እያፈሰ እያሰለጠነ እያመጣ ያለበት ሁኔታ አለ። ከዚህ ጋር ተያይዞ በዚህ ደረጃ የመጣ ሰራዊት ነው ያለው። ይሄ ሰራዊት ደግሞ በውጊያ ብቻ አይፈርስም። አጋጣሚውን ካገኘው ወደ ፋኖ መግባት የሚፈልግ ነው። ብቻ በሆነ ሆኖ ኮብልሎ ወደ ቤተሰቡ መሄድ የሚፈልግ ሰራዊት ጋር ከፍተኛ የሆነ የመካናይዝድ ጦር አለው በምድርም ባየርም። እሱን ተጠቅሞ ይሄን ኃይል ነው ከፋኖ ጋር እያጋጨ ያለው። እኛ ደግሞ በጠላት እቅድ ባለመሄድ ባለመጋጨት ሌሎች ስልቶችን በመጠቀም በደፈጣ በሽምቅ ውጊያ ጠላትን እያፈረስን ያለንበት ሁኔታ አለ። ሌላኛው ሳንዋጋ መንገስ ስለምንችል እያፈረስን እያስኮበለልን ያለንበት ሁኔታም አለ። ይሄ ያለ መደበኛ ውጊያ በማድረግ ፊት ለፊት በመዋጋት ሰራዊታችንን በማቁሰልም መስዋዕትነት እንዲከፍል በማድረግም አገዛዙ በሚፈልገው መንገድ አንሄድም። ከዚህ አንፃር ህዝባችን ይሄን በደንብ ያውቀዋል፣ ይገነዘበዋል ብለን እናስባለን። ይሄንን ነው እያደረገ ያለው። ወደሆነ የፋኖ ቀጠና አካባቢ ይመጣል። ከፍተኛ መካናይዙን በእግረኛም ባየርም ብሎ እግረኛ ምልምል ሰራዊቱን ይዞ ይመጣል። በዛ ጊዜ ሸማቂ እንደመሆናችን መጠን ይሄ ነው የሚባል በጣም የምንዋደቅበት ቤዝ ካልሆነ በስተቀር እንለቅለታለን። ከዛ በኋላ ረሽን የሚያገኝበት መንገድ አይኖርም። ወንዝ ሄዶ መታጠብ አይችልም። ውሃ መቅዳት አይችልም ሰራዊቱ። በዚህ ሁኔታ ነው ያለው። ግን መሬት ላይ
ከሌ ቦታን ተቆጣጣርኩ እዚህ ቦታ አገኛለሁ በሚል ህዝብ ለማጭበርበር ዓለም አቀፉ ማህበረሰብ ለማዋሸት እየሞከረ ያለበት ሁኔታ ስላለ ይህን ግልጽ ማድረግ ስለሚያስፈልግ ነው። የሆነ ሆኖ ህዝባችን ማወቅ መቻል ያለበት ነገር ሸማቂዎች እንደመሆናችን መጠን ጠላታችንን ለማዳከም ሙሉ ለሙሉ ለመደምሰስ ይጠቅመናል ያልነውን መንገድ እየሄድን ስለሆነ በዚህ ህዝባችን እርግጠኛ መሆን እንዳለበት ለመግለጽ እንወዳለን። ሽምቅ ተዋጊዎች ነን። አጠናክረን እንሄዳለን። ለጠላት ምቹ የሆነ ጊዜ ሲሆን የአየር ንብረት ሲኖር መልክዓ ምድር ሲኖር እኛ ማድረግ ያለብን እናውቃለን። በዛ ደረጃ ተጋድሎችን እያደረግን ያለንበት ሁኔታ አለ። ከዚህ ጋር ከአውደ ውጊያው ጋር በተያያዘ በጠላት እቅድ ሳይሆን በራሳችን እቅድ እየሄድን ውጤቶችን እያስመዘገብን ያለንበት ሁኔታ ነው ያለው። ከዚህ ጋር ጎን ለጎን ተያይዞ በከተሞች አልፎ አልፎም ደግሞ በታዳጊ የገጠር ቀበሌዎችም ጭምር ብቅ በሚልባቸው ህዝብ ሰብስቦ በሐሰት ፕሮፓጋንዳ እያሰለቸ ያለበት ሁኔታ አለና ከዚህ ጋር ተያይዞ ህዝባችን ማወቅ ያለበት እውነታ ስላለ በተለይ በቅርቡ የአማራ ብልጽግና ቃል አቀባይ መንገሻ ፈንታው ያልኩት ዶክተር መሆኑን ጠፍቶኝ አይደለም። ለሀገርና ለህዝብ ያልጠቀመ ዶክትሬት ሆድ ለመሙሊያ በልቶ ማደር በሚቻልበት ጊዜ ሆዱን ለመሙላት የተጠቀመበትን ዶክትሬት እንደ ዶክትሬት ስለማንቆጥረው በአጠቃላይ ለሀገርና ለህዝብ ያልጠቀመ ዶክትሬት ከዶክትሬት ስለማንቆጥረው ነው በስሙ የጠራሁት። ራያ ቆቦ ዞብል በመግባት የተናገረውን ንግግር ሁላችንም የምናስታውሰው ነው። ካሁን በፊት ላሊበላም ላይ እንደዚሁ የተናገረውን ንግግር ታስታውሳላችሁና መከላከያ ይበቀላል ህዝብን ይበቀላል የሚል ንግግሩ የምታስታውሱት ነበርና ከዚህ ጋር ተያይዞ አሁንም ራያ ቆቦ ዞብል ከተማ ድረስ በመግባት የተናገረው ንግግር አለ። ህወሓት እዚሁ ዞብል ስር ምሽግ እየጫረ ባለበት ነባራዊ ሁኔታ ልጆቻችሁ አማራነታቸው ምን ላይ ነው? ህወሓት ላይ አንድ ጥይት አይተኩሱም፣ እኛ ጋር ግን ለአማራ ህዝብ ጥቅም ነው በሚል ትንቅንቅ ውስጥ ናቸው ያሉት በሚል የተናገረውን ንግግር ህዝባችን የሚያስታውሰው ነውና ከዚህ አንፃር አሁንም የፕሮፓጋንዳ ቅስቀሳ ዘመቻቸው ምንድነው? ህዝብን ከህዝብ በማጋጨት በዛ መካከል የራሳቸውን ጥቅም ለማስከበር እየሄዱበት ያለው ርቀት የተሸነፉ መሆናቸውን የሚያሳይም ጭምር በመሆኑ ይህንን ህዝባቸውን እንዲያውቀው እንፈልጋለን። ህዝባችን በቅጡ እንዲገነዘበው እንፈልጋለን። ይገነዘበዋልን ብለን እናውቃለን። ለምሳሌ ነው የጠቀስኩት የራያ ቆቦ ዞብል በገቡበት ሁኔታ የተናገረውን ንግግር በጣም አደገኛ ንግግር ስለሆነ ህዝብን ከህዝብ በማጋጨት የራሳቸውን የፖለቲካ ትርፍ ለማትረፍ የሄዱበትን ርቀት በጣም የታዘብንበት ሁኔታ ስላለ ህዝብም ስለሚታዘበው የአካባቢ ማህበረሰብ ከአንዴ ሁለቴ ሶስቴ ዋጋ የከፈለ ማህበረሰብ ስለሆነ ከነሱ የሚጠብቀው ነገር የለም። ከልጆቹ ግን የሚጠብቀው ነገር ስላለ ልጆቹ ደግሞ በትክክለኛው የትግል መስመር በትክክለኛው የትግል ሀዲድ ላይ ስላለን ምንሰራውን እናውቃለንና ህዝባችንን አሁንም በሰሜን በኩል ግጭት ውስጥ እንዲገባ በማድረግ በዛ ግጭት ውስጥ ራሳቸውን ለማግኘትና ለነጥረው ለመውጣት እያደረጉ ያለውን ጥረት ህዝባችን ይገነዘበዋል። አሁንም በመላው ዓለም ያለ አማራና የትግላችን ደጋፊ በዚህ ደረጃ የወረዱ መሆናቸውን እያወቀው እንዲሄድ እንፈልጋለን። ከዚሁ ከሐሰት ፕሮፓጋንዳና ህዝብን ለማታለል ከሚሞክሩባቸው መንገዶች ጋር ተያይዞ ሌላኛው አሁንም እየተሰራ ያለ ሴራ አለ። ወቅታቸውን ጠብቀው የሚፈነዱ ፈንጂዎች በህዝባችን እንደተቀበሩ ይታወቃል ባለፈው 30-40 ዓመታት። ከዚህም ጋር ተያይዞ አማራን የመከፋፈል ሴራ አንዱ ነው። ከዚህ ሴራ ጋር ተያይዞ የወሎ ክልልነት የሚል ጥያቄ በጣም በርካታ ጊዜ ይነሳ ነበር። አሁን ደግሞ እያነሱ ያሉበት ሁኔታ አለ። ከዚህ ጋር ተያይዞ የአማራ ህዝብ ካልታገለ በመከፋፈል ብቻ ሳይሆን ሙሉ ለሙሉ ማጥፋትም ብኩን ማድረግም ነው የሚፈልጉትና ወሎን ክልል ማድረግ ሳይሆን ከዛም በዘለለ ለራሳቸው መውሰድ የሚፈልጉ ኃይሎች በካርታም ጭምር እንዳካለሉት እናውቃለን። ክልል ማድረግ ሳይሆን ከፈለጉም ከተቻለም ፋኖ በርቶ ካልታገለ የአማራ ህዝብ በርቶ ካልታገለና ይህን ጥላት ለአንዴና ለመጨረሻ ጊዜ መደምሰስ ካልተቻለ ከዚህ በላይ ብዙ ስራዎችን ሊሰሩ እንደሚችሉ ማሳያ ነውና የሆነ ሆኖ ፋኖ ከጠነከረ ጥላቶቹን ድባቅ ከመታና ይህንን የብልጽግና ስርዓት
ለአንዴና ለመጨረሻ ጊዜ መገርሰስ ከቻለ እነዚህና መሰል ጥያቄዎች ቀርቶ ህልውናችንንም በህይወት የመኖር መብታችንን አጠቃላይ ሁለንተናዊ ጥያቄዎቻችንንም ልናስመልስ የወጣንበትን ጥያቄ ይዘን ስለሆነ የመጣ ነው። እንደነዚህ አይነት ሴራዎችን ህዝባችን በመገንዘብ የትኛውን ማህበረሰብ ነው ክልል የሚያደርጉት ማንንስ አናግረው ነው ይሄንን ሴራ ህዝባችን በመገንዘብ አሁንም ይሄ ስርዓት የአማራን ህዝብ ካላጠፋ ብኩን ካላደረገ የማይተኛ የአንድ ቡድን ፋሽስታዊ አገዛዝ ስለሆነ ህዝባችን ይሄንን ሴራ በቅጡ እንዲረዳውና እንዲገነዘበው ማድረግ እንፈልጋለን። አጠቃላይ ከአውደ ውጊያ ጎን ለጎን ህዝብን እየሰበሰቡ በአዳራሽ እየሰሩ ያሉት ስራ በጣም በርካታ ነው። ከዚህም በዝርዝር በሌላ እመጣበታለሁ። አብን ጋር ተያይዞ በአማራ ህዝብ ስም የሚሰራ አንዳንድ ነውር አለ። ካሁን በፊት የኤርትራን ሀገርነት እንቃወማለን ሌላም ብለው የተናገሩት ንግግር አለ። ያ ነገር የአማራን ህዝብ አይወክልም፣ ፋኖንም አይወክልም። ሆዳቸውን ነው ሊወክል የሚችለው። አብይ አህመድንና ተልዕኮ የሰጣቸውን አካል ነው ሊወክል የሚችለው። ይሄንን ነገር በአለም ላይ ያለ የአማራ ህዝብ ያውቀዋል። ህዝባችንም መሬት ላይ ያለው እንዲያውቀው እንፈልጋለን። ከታጋዮቹ አንደበት ይሄ መጠቀስ ስላለበት ነው። ከዛ ቀጥሎ አገዛዙ አሁንም ተስፋ ቆርጧል። በተስፋ መቁረጥ መንገድ ውስጥ አሁንም ወጣቶችን እያፈሰ ከተለያየ አካባቢ ወደ ማሰልጠኛ እያስገባ ለብ እያሰለጠነ እያመጣ ከዚህ ከበርካታ ልምድና የተጋድሎ ዕውቀት ካለው ፋኖ ጋር እያጋፈጠ እያስጨረሰ ያለበት ሁኔታ አለ። የሆነ ሆኖ እኛ ይህንን እየታፈሰ እየመጣ ያለ ወጣት ተመልሶ ወደ ፋኖ መግባት ይፈልጋል። ወደ እናታቸው መሄድ የሚፈልጉ አሉ። ከትምህርት ቤት ከመዝናኛ ከተለያየ ቦታ ተነስተው ይሄዱ አሉ። የእናት ፍቅራቸውንም ያልጨረሱ ለጋ ህፃናቶችን ሳይቀር ነው እያፈሰ እያመጣ ያለው። ይሄ አገዛዙ በሽንፈት ጎዳና ላይ መሆኑን የመጨረሻው መጀመሪያ ላይ መሆኑን ካሁን በፊት ግፈኞች ሲወድቁ ሲንኮታኮቱ ሲያደርጉት የነበረውን ነገር እያደረገ ነው ያለው። ጣዓረሞት ላይ ነው ያለው። ህዝባችን በሚሰራ ፕሮፓጋንዳ በሚሰራ የሐሰት ቅስቀሳ በረብጣ ሚሊዮን ዶላሮች እየተሰራ ያለን ስራ ወደ ጎን በመተው ሐቁን ታውቀዋለህ። ህዝባችን ልጆችህ ደግሞ አለን በእውነተኛው የትግል መስመር ከልጆች ጎን ሆነህ ነጻነትህን እንድትጎናጸፍ የሀገርህ ሁሉም ደግሞ የሃይማኖቱ ባለቤት የሚሆንበትን የሀገሩ ኢትዮጵያ ባለቤት የሚሆንበትን ትግል ነው የጀመርነው። ሁሉም ኢትዮጵያውያን ህዝቦች የኛን ትግል በመቀላቀል አሁንም በርካታ ትግሎች እየተደረጉ ያሉበት ነባራዊ ሁኔታ አለ። የሆነ ሆኖ የወጣቶቹ አፈሳ ግን የሚያሳየው የሥርዓቱ መንኮታኮትና ተስፋ መቁረጥ በሽንፈት ጎዳና ላይ እየተራመደ መሆኑን የሚያሳይ ነው። ከዚህ ጋር ተያይዞ እነዚህን ወጣቶች ያለ ውጊያ ማስኮብለል ይቻላል። እሱን በጣም እየሰራንበት ነው። በመላው አማራ በእኛም በወሎ ቤት አማራ ቀጠና 5ቱ ኮሮችና በስሮቻቸው ያሉ ክፍለ ጦሮች ሲደመር የሲቪል መዋቅራችን በደንብ እየሰራበት ያለበት ሂደት አለ። ይህንንም ከግምት ውስጥ በማስገባት በውጊያም ሆነ ከውጊያ ውጭ ይህንን የምናፈርስበት ሁኔታ አለ። ሌላው ማነሳት ያለበት ጉዳይ የነ እስክንድር ነጋ ቡድን ራሱን አፋህድ እያለ የሚጠራው ማለት ነው በስም እንጂ በግብር መሬት ላይ የሌለ ምናልባትም በግብር መሬት ላይ ካለ ካገዛዙ ብልጽግና ጋር ሆነው የድሮን አስተኳሽ እግረኛ መንገድ መሪ ተተኳሽም ጦር መሳሪያም እየተቀበሉ እየተዋጉን ያሉበት ሁኔታ አለ። በጎንደር ታይቷል። ሄደው ጎንደር አካባቢ ዳውንት አካባቢ በኮሎኔል ፈንታው መሐባው ታይቷል። ሸዋም እንደዚሁ በነ መከታው ማሞና ጓደኞቹ እየተደረገ ያለበት ነባራዊ ሁኔታ አለ። በግብር ከተባለ ከብልጽግና ጋር ሆነው የአማራን ህዝብ እየወጉ ነው ያሉት። ምናልባትም እንደ ድርጅትም አለን ካሉ ለህልውናቸው ለድርጅቱ ህልውና ነበር። አሁንም የድርጅቱ ህልውና አክትሞ ባልበላም ጭሬ ላፍሶ በሚል ከብልጽግና አገዛዝ ጋር ሆነው የአማራን ህዝብ መልሰው እየወጉ ያሉበት ሁኔታ ነው ያለው። ይህንን ሊያደርጉ የቻሉት እንግዲህ የአማራ ህዝብ ህልውናውን ለማረጋገጥ ነው እየታገለ ያለው። ከህልውናው በኋላ ከኢትዮጵያውያን ጋር በመመካከር በልኩ በወርዱ በቁመቱ ልክ የስልጣንና ኢኮኖሚ ባለቤት የሚሆንበትን ትግል ነው ይዘን እየሄድን ያለ ነው። እንደ ህዝባችንን ማንገስ ነው የምንፈልገው። ትላልቆ መሪዎቻችን ሁሌም እየጠቀሱት እንዳለውና በዚህ በአማራ ህዝብ ሁለንተናዊ መስዋዕትነት ስልጣን ሲያዝ ሲረማመዱበት ሲያዩ ያንን እያዩ ያደጉ አሁንም ስልጣን እንያዝ በሚል በርካታ ጥረት ያደረጉበት ሁኔታ አለ። የሆነ ሆኖ ይሄ ያከተመበት ሁኔታ ስላለ ከሁለት ዓመት ትግስት በኋላ ግን
ይሄንን ቡድን አደረጃጀት እንደኛ እንደ ወሎ ቤት አማራ ሙሉ ለሙሉ ከወሎ ቤት አማራ ቀጠና ያስወጣንበት ያስወገድንበትና ያጸዳንበት ሁኔታ ነው ያለው። በስሩ የነበሩ ሰራዊቶችንም ወደ ተለያዩ አሃዶች በማስገባት በርካታ ስራዎችን የሰራንበት ሁኔታ አለ። ይህን ስራ ስንሰራ በተለይ አንዳንድ ክፍለ ጦሮቻችንን ዞብላምባ ክፍለ ጦርና ሐውጃኖ ክፍለ ጦርን የምስራቅ አማራ ኮር 2 ዞብላምባ ክፍለ ጦርና ከምስራቅ አማራ ኮር 1 ሐውጃኖ ወይም ይርጋበበ ክፍለ ጦርን ስም ማጥፋት ነበረ። ከዚህ አካባቢ ከራያ አካባቢ ስለሄዱ ከዚህ የመጡ እያሉ ስም ማጥፋቶች ነበሩ። የሆነ ሆኖ የጠላትን ቅስም የሰበሩ ጀግና ክፍለ ጦሮች ናቸው። አሁንም ደግሞ ባንዳን የአማራን ጠላት ከሁለት ዓመት ትግስት በኋላ በርካታ ስራዎችን በመስራት ሙሉ ለሙሉ ከወሎ ቤት አማራ ቀጠና ያጠፋንበት ሁኔታ አለ። ከዚህ ጋር ተያይዞ የወሎ ቤት አማራ የፋኖ አደረጃጀቶች ወደ ሸዋ ሂደው ነመከታው ላይ ተኩስ ለመክፈት ጥረት እያደረጉ ነው፣ እየተጓዙ ነው። በአርበኛ ፊታውራሪ ደርሳን ብርሃኔ የተመራ ጦር እዚህ ደርሷን እዛ ደርሷን የሚል ፕሮፓጋንዳ አእምሮ በሌለው በሆዳደሩ በነናጥናኤል መኮንንም በርካታ ስራዎችን እየሰሩ ፕሮፓጋንዳዎችን እየሰሩ ያየን ነው። ይሄ የሆነ ሆኖ ህዝባችን በተለይ ሸዋም የራሳችን መሬት ነው፣ የአማራ መሬት ነው፣ የዛ ነው የዚህ ነው ብለን ባለቤት አንሰጠውም። የአማራ መሬት ነው፣ የአማራ ርስት ነው፣ አገራችን ነው። ሄደን ትግል ማድረግ እንችላለን። ካሁን በፊት እና አርበኛ መከታው ማሞጋ 2 ትላልቅ ሻለቆችን በአሁኑ አደረጃጀት ክፍለ ጦሮች ማለት እንችላለን ከበርካታ ብሬኖች፣ ስናይፐሮች፣ ዲሽቃ በርካታ ተሽከርካሪዎችና በርካታ ክላሽንኮፍ የታጠቁ የሰው ህይወት ጭምር ዋጋ ከፍለንበታል። እዛ ቦታ ላይ አሁንም ዋጋ እንከፍልበታለን በልኩ። አንዳንድ የአማራ ጠላቶች ግን ናሬት በሚያደርጉት በሚተርኩት ልክ ግን እንዳልሆነ የሸዋም ህዝብ ያውቀዋል። ህዝባችን የከፈልነው ዋጋ በናርበኛ በለጠ ሸጋውና በናርበኛ ፊታውራሪ ድርሳን ብርሃኔ መሪነት ሸዋ ላይ የወሎ ልጆች ዋጋ ከፍለዋል። የጎንደር የሸዋ ልጆች የጎጃም ልጆች ዋጋ ከፍለውበታል። በቀድሞ ምስራቅ አማራ ፋኖ አደረጃጀት ማለት ነው። በርካታ ስራዎችን የሰራ አደረጃጀት እንደሆነ ይታወቃል። ምስራቅ አማራ ፋኖ ሸዋም ላይ ብዙ ዋጋዎችን ከፍለናልና እና አርበኛ መከታው ማሞም ከራያ ቆቦ ጀምሮ እስከ ሸዋ አብረናቸው ብዙ ሰርተናል። ብዙ እንድንደራጅ አብረን ታግለናል። የሆነ ሆኖ መስመር ሲስቱ ከአማራ ህዝብ ህልውና ትግል ሲወጡ ቀይ መስመሩን ሲያልፍ ራሱን መከላከያ ሰራዊት እያለ የሚጠራውንና የብልጽግናውን ቡድንም በዚህ ደረጃ ያንኮታኮትንበት ሁኔታ አለ። እነዚህ ወንድሞቻችንንም ከበርካታ ፍጹም ትግስት በኋላ ከ2 ዓመት ልፋት በኋላ በዚህ ደረጃ ካገዛዙ ጋር ሆኖ ስለወጉን ፊት መዟዟሮች አሉ። የሚደበቅ አይደለም። አሁንም ጊዜው አልረፈደም። ከትግሉ ጎን መሰለፍ ከፈለጉ መነጋገር መምጣት ይቻላል። ካልሆነ ግን የአማራ ህዝብ ህልውና ጅብ ከሚበላ በልተው ተቀደስ ነው። በየትኛውም የዓለም አካባቢ የምትገኙ የአማራ ተወላጆች እየከፈላችሁ ያላችሁት ዋጋ እጅግ በጣም ከፍ ያለ ነው። ትልቅ ዋጋ ነው የምንሰጠው፣ ግዴታችሁም ቢሆን ማለት ነው። በየትኛውም አካባቢ የዓለም ሀገር ያላችሁ የአማራ ማህበራት፣ አጠቃላይ የአማራ አደረጃጀቶች፣ ከአደረጃጀት ውጭም ሆነ በአደረጃጀት ውስጥ ያላችሁ የአማራ ተወላጆች እየከፈላችሁ ያላችሁት ዋጋ እጅግ ከፍ ያለ ነው። ካሁን በፊትም አመስግነናል። አሁንም ከፍ ያለ ምስጋና አለን። ወደፊትም ይህንን ተግባራችሁን አጠናክራችሁ እንድትቀጥሉ እንፈልጋለን። የአንድ ቡድን አገዛዙ ፋሽስታዊው የብልጽግና የአብይ አህመድ አገዛዝ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋትና የዘር ማጽዳት ሁኔታ ለዓለም አቀፉ ማህበረሰብ የማስመዝገቡ ሂደት በጣም ተጠናክሮ የቀጠለበት ሁኔታ አለ። አሁንም አጠናክራችሁ ቀጥሉ። ሰብአዊ ድጋፍ በሚያስፈልግባቸው አካባቢዎች ሰብአዊ ድጋፎችን አሁንም በተፈጠረው መሪ ድርጅት አማካኝነት የሚያስፈልጉ አሰራሮችን ካወረድን በኋላ ስለምናደርሳችሁ በዛ መሰረት ስራዎችን እንድትሰሩ የሚል መልእክትም አለን። ያ ባይመጣም ዝም ብላችሁ ህዝባችሁን ማየት የለባችሁምና በምትችሉት በምታገኙት አጋጣሚ ሁሉ ሐቀኛ የሆነ መስመር ካገኛችሁ አሁንም የተጎዳው ማህበረሰባችሁና ትግላችሁን ከመደገፍ ወደ ኋላ እንዳትሉ። ከዚህ ረገድ የአብይ አህመዱን የአንድ ቡድን የብልጽግና ፋሽስታ አገዛዝ በዓለም አቀፍ ደረጃ ከማሽመድመድና ነውሩን ከማጋለጥ አንፃር የለንደን ፋኖች በተለይ የሁሉም ሚና ተመሳሳይ ነው እናውቃለን። በተለይ ግን የለንደን ፋኖች ለንደን ግንባር ላይ እያደረጋችሁት ያላችሁት ተጋድሎ እጅግ በጣም ደም የሚያሞቅ ነው። ፍጹም ሰላማዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ ህዝባዊ አመጽና ህዝባዊ ሚተኝነት በሚመስል መንገድ አብይ አህመድንና በስሩ የሚገኙ ሆዳደር ካድሬዎቹን ያሽመደመዳችሁ ያላችሁበት ሁኔታ
ዩናይትድ አረብ ኤሚሬትስና ሌሎች ለአብይ አህመድ አገዛዝ ተተኳሽም እያቀረቡ ገንዘብም እየሰጡ የአማራ ህዝብ ላይ ጭፍጨፋ እየፈጸሙ ያሉ ሀገራችን ኢትዮጵያ ለማፍረስ እየሰሩና እየፈጸሙ ያሉትን እያጋለጣችሁበት ያለው መንገድ እጅግ የሚያኮራ ነው። የለንደን ፋኖች አብይ አህመድ በተለያዩ 7 እና ከዛ በላይ የአውሮፓ ሀገራቶች ሊዞር መጥቶ ሁለቱ ላይ ጥሩ አቀባበል ሳያገኝ አፍሮ የተመለሰበት ሁኔታ አለ። ኢትዮጵያ ትልቅ ሀገር ናት። ግፈኞች የቱንም ያክል ቢሰሩ በዛ የሚቀጥሉባት ሀገር አለችም። የነበረ ታሪኳ ያሳያል። የነበረ የታሪክ ማህደሯ ያሳያል። በእኛም እድሜ እያየን ያለነው ይሄን ነው። ፋኖ ደግሞ በተፈጥሮ አይሸነፍም። ሽንፈት ስሪቱ አይደለም። ይሄ ትውልድ ይሄ የኛ ፋኖ ደግሞ ይሄንን ታሪክ ያስቀጥላል። በዚህ እርግጠኞች ነን። ከፈጣሪ በታች ሀገሪቱ ፈጣሪዋ ጥሎ አይጥላትም። ፈተናዋን የሚያበዛባት ለዛ ነው። ድል እንደምናደርግ አንጠራጠርም። በዚህ ሂደት ውስጥ ይችን የተቀደሰች ሀገር ለማፍረስ በሁሉም ሃይማኖቶች ሃይማኖት አልባ ብኩን የሆነች ሀገር ለማድረግ እየሰራ ያለውን አማራን ህዝብ ደግሞ ከህልውና ውጭ አድርጎ ብኩን ለማድረግ እየሰራ ያለውን የአብይ አህመድን የብልጽግና ፋሽስታዊ የአንድ ቡድን መንግስት ለማጋለጥ እየሄዳችሁ ያላችሁበት ርቀት እጅግ በጣም የሚያኮራ ነው። በመላው አማራ ያላችሁ በመላው ዓለም ያላችሁ የአማራ ተወላጆች አሁንም ይህንን ድርጊታችሁን ይህንን ተግባራችሁን አጠናክራችሁ እንድትቀጥሉ የሚል መልእክት ነው ያለን። ለንደን ፋኖች አሁንም ጠንክሩ፣ እንወዳችኋለን። በአማራ ፋኖ ብሔራዊ ኃይል በወሎ ቀጠና በህዝብ ግንኙነት መምሪያ ኃላፊ አበበ ፈንታው እና በሌሎች አጠቃላይ ባደረጃጀታችን ስም ከፍ ያለ ምስጋና አክብሮት አለኝ። አመሰግናለሁ።